ከባሰ ማንንም ሰው ሲበቃው ይበቃዋል ምንም ነገር ምንድነው መቻቻል አሁን ካለ የሚሉ ሰዎች አሉ ግን መቻቻል ነው ትክክለኛው ሂደት መቻቻል ማለት አንተ ልትግል ትችላለህ ባለቤት ቀዝቀዝ ትላለህ ባለቤት ስትግል አንተ ቀዝቀዝ ትላለህ ትቻቻላለህ ነው አንዱ ዝም ብሎ እየቻለ ሌላው በላይ ሆኖ ህይወት አይኖርም ሰዓት ያልታሰበ ጥብቅ መረጃ ተሰምቷል በኢትዮጵያ የቲክቶክ ታሪክ አዲስ ክብረ ወሰን መመዝገቡ በርካቶችን እያነጋገረ ይገኛል ዳለችው ጨክና ራሷን አጠፋች በቲክቶክ መንደር በርካቶቻችሁ የምታውቋት እህታችን ቡኒ ከዚህ ዓለም ህይወቷ ማለፉ ተሰምቷል ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል ሰላም ውድ የቻናላችን ተከታታዮች እንግዲህ ዛሬም ለእናንተ ወቅታዊና አዳዲስ በሆኑ መረጃዎች መተናል ለቻናላችን አዲስ የሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ ስልጠይቃለሁ እንግዲህ ወደ መጀመሪያው ጉዳይ ስናልፍ ከሰሞኑን የራስ ማጥፋት ድርጊቶች በተለያዩ ማህበራዊ ሚዲያዎች ላይ መመልከት የተለመደ ሆኗል እንግዲህ ከትላንት በስቲያ እጅግ የምንወዳት የቲክቶከሯ ቡኒ የራስ ማጥፋት ጉዳይ ብዙዎችን እያነጋገረ ይገኛል እንግዲህ እህታችን ልብ በሚነኩ የቃላት ስንብቶች ከዚህ ዓለም ተለይታናለች ይቅርታ አድርጉልኝ እናንተንም ይቅር ብያችኋለሁ ስትል ቤተሰቦቿን እንዲሁም ውድ ተከታዮቿን ተሰናብታለች ቪዲዮ ላይ ዛሬ የኔ የረፍት ቀን ነው በማለት ባስተላለፈችው መልእክት በርካቶች ደንግጠው ነበርም ታዲያም በህይወት ጉዞዋ የገጠማትን ተግዳሮቶች በማንሳት ለተከታዮቿና ለሚወዷት ሰዎች በሙሉ ስንብቷን በመግለጽ ለሁላችሁም ይቅርታ አድርጌያለሁ እናንተም ይቅር በሉኝ በማለት ተናግራለች ፈጣሪ የእህታችን ነፍስ በገነት ያኑርልን ለቤተሰቦቿ እንዲሁም ለወዳጅ ዘመዶቿ መጽናናትን እንመኛለን ነፍስ ይማር ከባሰ ማንንም ሰው ሲበቃው ይበቃዋል ምንም ነገር ምንድነው መቻቻል አሁን ካለ የሚሉ ሰዎች አሉ ግን መቻቻል ነው ትክክለኛው ሂደት መቻቻል ማለት አንተ ልትግል ትችላለህ ባለቤት ቀዝቀዝ ትላለህ ባለቤት ስትግል አንተ ቀዝቀዝ ትላለህ ትቻቻላለህ ነው አንዱ ዝም ብሎ እየቻለ ሌላው በላይ ሆኖ ህይወት አይኖርም ዝም ብሎ ሲችልም አንድ ሰው እስከመጨረሻው እንደዛ ይዘልቃል ማለት አይደለም ሲበቃው ይበቃዋል ማንንም ሰው በሌላ በኩል እንግዲህ የአርቲስት ሳምሶን ታደሰ ቤቢ አዲስ የፍቅር ህይወት መጀመሩን ብዙዎችን እያነጋገረ ይገኛል እንግዲህ እንደሚታወቀው ከቀድሞ ባለቤቱ ጋር መለያየታቸውን በይፋ ያሳወቀው አርቲስት ሳምሶን ታደሰ ቤቢ ከሰሞኑን ከአንዲት ሴት ጋር አዲስ የፍቅር ህይወት መጀመሩን የሚያሳዩ የቪዲዮና የፎቶ ምስሎችን በየማህበራዊ ሚዲያው እየተሰራጩ ይገኛሉ እንግዲህ ከዚህ ቀደም በነበረው የትዳር ህይወቱ አንዳንድ አለመግባባቶች ተፈጥረው ከቀድሞ ባለቤቱ ጋር መለያየቱ የሚታወቅ ሲሆን እንግዲህ አርቲስቱ የቀድሞ ባለቤቱንና የልጆቹን እናት ትቶ አዲስ ህይወት መጀመሩን በይፋ አስታውቋል ፍቅረኛ አለኝ አሁን ቅድም በጸጸት ውስጥ ከገባውበት አንደኛው ነገር እሷን ማስቀየም ነው ማለት እንደነገርኩ ነው የሚበልጠው ፍቅር መሆን ያለበት ሙዚቃን አስፈልጥ ነበር ማለት አሁን ሁሌም የሰው ልጅ የጉብዝና ወራት አለው እንደውም አንዳንዴ ውጥሽ ያደርሰናል ብዙ ቦታ እኔና እሷ አድራሽ ነው እንዴ ድራመር ደበቅ ታረጋቸዋለህ አሁን ግን በእኔ ጥፋት እሷን አሳዝኛታለሁ በእንደዚህ አይነት ነገሮች ነው እስከመቼ ነው እኔ መጥፎ መሆነው በሚል መንፈስ ነው እንደዚህ አይነት ነገር ውስጥ የገባሁትና ጥሩ ለመሆን እየሞከርኩ ነው ተለያያችሁ መለያየት አይደለም እንትን ነው እንዴ መሰለህ አሁን ለራሴ ተለያየህ ብዬ መንገር ይከብደኛል ለምን የምትወደውን ሰው ተለያየው ብዬ ድፍረት ማውራት ይከብደኛል ባትለየኝ ደስ ይለኛል ዛሬ ንጉ አትዋሸኝ አይንህ ይነግረኛል ዝም ብለኝ እስኪ ፍቅር ይዟል እልል ያለ እንዲሆነ አይቻልም እንትን ያረጋችኝ ካልማ ያረጋችኝ ሰው እንደሆነ ያረጋችኝ ይሄ በቃ ምንም ነገር የማይገርማት ሴት ነች
ሰው በመሆኔ እንጂ አርቲስት በመሆኔ ያልቀረበች ማለት። በሌላ በኩል ደግሞ የድምፃዊ ያሬድ ነጉ የሽምግልና ጉዳይ ብዙዎችን እያነጋገረ ይገኛል። እንግዲህ ከዚህ ቀደም ያሬድ ነጉ በእርሷ ምክንያት እጅጉን ተጎድቻለሁ፣ አሳዝኛታለሁ ብሎ የተናገረላትን ሴት በስተመጨረሻም የሽምግልና ጥያቄውን ተቀብለውት የእሽታ ምላሻቸውን ሰጥተውታል ተብሏል። እንግዲህ ያሬድ ነጉ ከዚህ ቀደም በነበረው የትዳር ህይወቱ የልጅ አባትም እንደሆነ የሚያሳዩ ምስሎች በየማህበራዊ ሚዲያው መሰራጨቱን ተከትሎ እንግዲህ ድምፃዊ ያሬድ ነጉ ያደረገው ተግባር ልክ አይደለም፣ ወደ ቀድሞ ህይወቱ መመለስ ይኖርበታል የሚሉ የሀሳብ ፍጭቶች ከየአቅጣጫው እየተሰራጩ ይገኛሉ። እንግዲህ እኛም መልካም የትዳር ዘመን ይሁንለት እያልን የእናንተን ሀሳብ እንቀበላለን። አርቲስት ያሬድ ነጉ ያደረገው ተግባር ልክ ነው ወይስ የቀድሞ የትዳር ህይወቱን መመለስ አለበት ትላላችሁ? ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ሰዓት ያልታሰበ ጥብቅ መረጃ ተሰምቷል። በኢትዮጵያ የቲክቶክ ታሪክ አዲስ ክብረ ወሰን መመዝገቡ በርካቶችን እያነጋገረ ይገኛል። ታዋቂው ፖለቲከኛ አቶ ጀዋር መሐመድ በይፋ የቲክቶክ ገጽን በይፋ መቀላቀላቸው በርካቶችን አነጋግሯል። እጅግ አስገራሚ የሆነው በከፈቱ በመጀመሪያዎቹ 3 ሰዓታት ውስጥ ብቻ 1 ሚሊዮን ተከታዮችን በማግኘት አዲስ የታሪክ ምዕራፍን ከፍተዋል። ይህ አስገራሚ ፍጥነት በኢትዮጵያ የማህበራዊ ሚዲያ አጠቃቀም ታሪክ ውስጥ ታይቶ የማይታወቅ ሲሆን በአጭር ሰዓታት ውስጥ ይህን ያህል ቁጥር ያለው ተከታይ ማፍራት የቻለ የመጀመሪያው ግለሰብ ያደርጋቸዋል። እንግዲህ ከሰሞኑ በሌላ አስገራሚ ጉዳይ በኢትዮጵያ የሶሻል ሚዲያ ታሪክ ታይቶ የማይታወቅ ክስተት ተከስቷል። እንግዲህ ፖለቲከኛው ጀዋር መሐመድ የቲክቶክ መንደርን የተቀላቀለበት ፍጥነትና ያስመዘገበው ውጤት ብዙዎችን አስገርሟል። እንግዲህ አካውንቱ በተከፈተ በ24 ሰዓት ውስጥ ብቻ 1 ሚሊዮን ተከታዮችን በማግኘት አዲስ ክብረ ወሰን አስመዝግቧል። እንግዲህ ጀዋር መሐመድ ወደ ቲክቶክ መምጣቱን ያበሰረው በአጭር የሰላምታ ቪዲዮ ነበር። እንግዲህ ቪዲዮዋ በተለቀቀች ጥቂት ደቂቃዎች ውስጥ በሺዎች የሚቆጠሩ ላይክና ሼር ተደረገች። እንግዲህ ይህ የቲክቶክ አልጎሪዝም ቪዲዮን ለብዙ ሰዎች እንዲደርሰው ትልቅ ድርሻ ነበረው። እንግዲህ ብዙም ሳይቆይ የተከታዮቹ ቁጥር እንደ ሰዓት እልባት በየሰከንዱ መዝለል ጀመሩ። 100 ሺህ፣ 500 ሺህ እያለ ቀጥሎ በአንድ ጀንበር ውስጥ 1 ሚሊዮን ደርሷል። እንግዲህ ይህ ቁጥር በኢትዮጵያ የቲክቶክ ተጠቃሚዎች ዘንድ በአጭር ጊዜ ውስጥ የተመዘገበ ከፍተኛ የተከታይ ብዛት ሆኖ ተመዝግቧል። እንግዲህ የጀዋርን ወደ ቲክቶክ መምጣት ተከትሎ የሶሻል ሚዲያው ለሁለት ተከፍሏል። እንግዲህ ደጋፊዎች የአንበሳው መመለስ በሚል በደስታ ሲቀበሉት፣ ሌሎች ደግሞ የቲክቶክ መንደር የፖለቲካ ፍጥጫ መድረክ እንዳትሆን የሚል ስጋታቸውን እየገለጹ ይገኛሉ። ይሁን እንጂ የቁጥሩ መናር ጀዋር አሁንም በኢትዮጵያ ፖለቲካና ማህበራዊ ጉዳዮች ላይ ያለውን ተጽዕኖ በግልጽ ያሳየው ሆኗል ብሏል። እንግዲህ በአንድ ቀን ውስጥ 1 ሚሊዮን ተከታይ፣ ይህ ለጀዋር መሐመድ አዲስ የትግል መድረክ ይሁን ወይስ የተለመደው የማህበራዊ ሚዲያ ተጽዕኖ? ወደፊት የምናየው ይሆናል። እንግዲህ እናንተስ የጀዋርን የቲክቶክ መንደር መቀላቀል እንዴት አያችሁት? ሀሳባችሁን በኮመንት ሴክሽን ላይ አስቀምጡልኝ። ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። የናፍጣ አቅርቦት ከጦርነቱ በፊት 9 ሚሊዮን ሊትር በቀን ይቀርብ ነበር። በነበረው አጣዳፊና አስደንጋጭ ሁኔታ የዲፖዎቻችንንም በአስተማማኝ መልኩ መሙላት ስለነበረብን፣ የዓለም ዋጋ በከፍተኛ ደረጃ የናረ ስለሆነ፣ ቁጠባም በኢኮኖሚ ደረጃ ማረጋገጥ ስለነበረብን በተወሰነ ደረጃ የናፍጣ አቅርቦት በግማሽ ተቀንሶ ነበር። ያ ማለት ነው 9 ሚሊዮን ሊትር በቀን ይቀርብ የነበረው ወደ 4.5 ሚሊዮን ሊትር እንዲቀርብ ተደርጓል። ከዚህ በተጨማሪ ከነጭ ናፍጣ በስተቀር ሌሎች የነዳጅ ምርቶች በነበረው መጠን እንዲቀጥሉ ነው የተደረገው ማለት ነው። ይሄ ሲደረግ በአጣዳፊ የግዢ ዘዴ በልዩ ክትትል ለአየር መንገዳችን አስተማማኝ ነዳጅ ማቅረቡን በአስተማማኝ መልኩ ሲሰራ ቆይተዋል። የቤንዚን አቅርቦት በኢኮኖሚ ውስጥ በአስተማማኝ መልኩ እንዲቀርብ ማድረግ ተችሏል። ነጭ ናፍጣ አብዛኛው የነዳጅ አጠቃቀማችንን ከፍተኛው ነጭ ናፍጣም ስለሆነ ይህንን በተመለከተ ቁጠባም ለማድረግ ዲፖዎቻችንም ለመሙላት የዓለም ሁኔታም አስጊ ሁኔታ ስለነበረ አጠቃላይ የጋራ ኃላፊነትን በመሆኑ የአቅርቦት መጠኑ ከ9 ወደ 4.5 ሚሊዮን ሊትር በቀን እንዲወርድ ተደርጎ ነበር ማለት ነው። በዚህም የነጭ ናፍጣ ዋጋ በጦርነቱ ምክንያት ተጨማሪ ዋጋ ወደ ህዝቡ አልተላለፈም።
ይሄ ባለመተላለፉ ምክንያት በየወሩ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ማለት ነው ከሁሉም ከጦርነቱ በፊት ከነበረው ድጎማ በተጨማሪ በየወሩ 20 ቢሊዮን አዲስ ድጎማ መንግስት እየከፈለ ይገኛል ማለት ነው። ይሄ ማለት እጥረቱም እንዳለ ሆኖ መንግስት በከፍተኛ ደረጃ ድጎማ እያደረገ መሆኑ የሚያሳይ ነው። በየወሩ 20 ቢሊዮን አዳዲስ ድጎማዎች ከነበረው የማክሮ ኢኮኖሚ ሪፎርምን ተከትሎ ስናረግ ከነበረው ድጎማ ይሄ ተጨምሮ አጠቃላይ የድጎማ ክምችቱን ከ300 ቢሊዮን ብር በላይ ከፍ አድርጎታል ማለት ነው። ስለዚህ የነጭ ናፍጣ በኢኮኖሚ ውስጥ አቅርቦት መቀነሱ በህዝቡና በኢኮኖሚ አንቀሳቃሾች ደገት ላይ የተለያዩ ጫናዎች መከሰታቸው ግልጽ ነው። የተለያየ ጉዳትም የደረሰ መሆኑ ግልጽ ነው። ከዚህ በተጨማሪ ግን መንግስት ላይ የደረሰው ጉዳት እጅግ በጣም ከፍተኛ ነው በድጎማ ማለት ነው። ስለዚህ በልዩ ግዢ በከፍተኛ ዋጋ ነው እየገዛን እያቀረብን የምንገኝ መሆኑ በሚገባ ግንዛቤ ማድረግ ተችሏል። በአጠቃላይ በመካከለኛው ምስራቅ በተሻለ አንጻራዊ መረጋጋት ሁኔታውን መተንበይ ባይቻልም ባለው ሁኔታን በመገምገም የመካከለኛው ምስራቅ ያለው ሁኔታ የመቀየር ኃላፊነት የዓለም ህዝቦች እንዳለ ሆኖ በእኛ በኩል ማድረግ ያለብንን ብቻ ላይ ትኩረት ማድረግ ስላለብን አጠቃላይ የናፍጣ አቅርቦት መቀነሱ ያስከተለውን ችግር በስፋት ተገምግሟል። በተለይ በአሁኑ ወቅት የከፍተኛ ሆነ የግብርና ምርት ዝግጅት እና የግብርና ምርት ስራዎች የሚሰሩበት ወቅት በመሆኑ የኤክስፖርት ስራዎቻችንን በከፍተኛ ደረጃ አቀላጥፈን መቀጠል ስላለብን እንዲሁም ነዳጅን እንደ ግብዓት የሚጠቀሙ ከፍተኛ አምራች የሆኑ ዘርፎችም በመኖራቸው የተለያዩ የመንግስት የልማት ፕሮጀክቶች በናፍጣ እጥረት በከፍተኛ ደረጃ ጫና ያሳደረ በመሆኑ እንዲሁም የግብርና ምርቶችን ለማቀነባበርም የግብርና ምርቶችንም ወደ ገበያ ለማድረስ የተለያዩ ጫናዎች በመፈጠራቸው ምንም እንኳ መንግስት በከፍተኛ ውድ ዋጋ እየገዛ በከፍተኛ ድጎማ እያቀረበ ቢሆንም ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። ይሄ ማለት ነው በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር የቀን አቅርቦት እንዲመለስ ውሳኔ ተመልሷል። ውሳኔውንም ተግባራዊ በማድረግ ረገድ ለአዲስ አበባ ከተማ ከዛሬ ጀምሮ እንግዲህ ለዛሬ የነበረው ቪዲዮ ይህን ይመስላል። በሌሎች አዝናኝና ወቅታዊ አዳዲስ ጉዳዮች እስክንገናኝ መጫን ይጀምራል ማለት ነው።